አንዳንድ ሰሞን ሰይጣን ምን ያደርጋል መሰላችሁ? ኃጢአተኛ ነህ፣ እንደዚህ ዘማዊ ነህ፣ እንደዚህ ሌባ ነህ፣ ስለዚህ በቃ ለሰይጣን ተላልፈ ተሰጣል፣ ክፉ ነህ፣ እንደዚህ ያለ ነህ፣ ስለበደልከው ነው ሁሉ መከራ ያመጣብህ፣ እንዲህ ስላደረኩ እንደዚህ የሚላችሁ አውቃችሁ ፈርታችሁ ከእግዚአብሔር እንድትኮበልሉ። ግን እናንተ ልትሉ እንጂ ምንም ብከፋ እግዚአብሔር አይተውኝ ተው እንጂ እኛ እንደው ምን ብንበድለው ምን ብናስከፋው ሰው እኮ ነን። አይጥን እንኳን አውሎ እያሳደራት አይደለም መጽሐፍ እየበላችበት መቅደስ ገብታ ጥላ እየቀደደች መጋረጃ እየበላች አይጥን እንኳን ጠብቆ ያሳድራታል። እውነት አሰብ አሞራን አብልቶ እያሳድረው አይደለም። እባብ አሁን ማን እየጠበቀው ነው? በዚህ የሚገማሸር አሁን አርጃኖ አለ እዚህ ስትደርስ በአርጃኖ የሚባል አለ። ዝም ብሎ በዚህ በኔ ቤት አጠገብም ይመጣል። ማን እየጠበቀው ነው ስትሉ እግዚአብሔር ምን ሊያደርግለት ነው? ቆዳውን ፈቆ አይጽፍበት። ለምንድን ነው ስትሉ እግዚአብሔር ይውላችሁ ጥበቃውን የሚያሳይል በዚህ ልክ ነው። ድንጋዩን ፈንቅሉት፣ ከድንጋዩ ስር ምን አለ? ትል አለ። ያ ድንጋይ ተጭኖ የማይገላቸው ለምንድን ነው? እግዚአብሔር እንኳን እናንተን እነዚህን አረሳም ብሎ እያስተማረ ነው። ፈሪ አትሆኑ። ፈጣሪያችሁ እግዚአብሔር የዚህን ያህል የሚጠብቃችሁ ነው። የሰማይ አባታችሁ ሳያው ከራስ ጠጉራችሁ አንዲት እንኳን አትነቀልም። እግዚአብሔር ምንም ብንሆን ልጆቹን አሳልፎ አይሰጥም። ደሙን የከፈለብን ልጆቹ ስለሆነ እንግዲህ በአንድ ክርስቲያን ማለት እናንተ አይገባችሁም እኮ አንድ ክርስቲያን ማለት በእግዚአብሔር ደም የተገዛ የክርስቶስ አካል ማለት